ሰላም ጤና ይስጥልን ክቡራን ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ እምነት መሰረት ከነሐሴ 1 እስከ ነሐሴ 16 የፍልሰታ ጾም ይከበራል። በአማኞች ዘንድ ከሰባቱ የአዋጅ አጽዋማት አንዱ የሆነው ጾመ ፍልሰታ ከድንግል ማርያም የዕረፍት ታሪክ ጋር የተያያዘ ነው። በተለይም ደግሞ ለጎንደርና አካባቢው ነዋሪዎች ከነሐሴ 1 እስከ ነሐሴ 16 የተለየ ትርጉም አለው። ይህም አማኞች ከስርዓተ ቅዳሴ ከተመለሱ በኋላ በጋራ የአድርሽኝ ስነ ስርዓትን ይታደማሉ። በዛሬው ፕሮግራማችን የአድርሽኝ ሃይማኖታዊ አስተምህሮ እንዲሁም ደግሞ የአድርሽኝ ስነ ስርዓት አከባበር ምን ይመስላል የሚለውን እናስቃኛችኋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ማርታ አዱኛ ነኝ። አብራችሁ እንድትሆኑ በክብር ጋብዛለሁ። የአድርሽኝ ስነ ስርዓት በጋራ የሚከበር ሲሆን የማህበሩ አባላት ቀናት ተከፋፍለው በየተራ የሚያዘጋጁት ዝክር ደግሞ በርካቶችን ይስባል። ከሃይማኖታዊ መሰረቱ በተጨማሪ በተለይ በጎንደር ከተማ አድርሽኝ በስፋት የሚከበርበት ታሪካዊ መሰረትም አለው። ይህም ታሪክ በጎንደር ዘመነ መንግስት የልደታ ለማርያም ቤተክርስቲያን መስራች ወደ ነበሩት ወደ አጼ ዮስጦስ ዘመን ይወስደናል። ይህንን መካነ ስብሐት ልደታ ማርያም ቤተክርስቲያንን የተከሏት አጼ ዮስጦስ ይባላሉ እና እኒህ አጼ ዮስጦስ የኢትዮጵያ ንጉስ ነበሩ። እሳቸው በጊዜው ጠላት ተነስቶባቸው ነበርና ወደ ሰልፍ ከመሄዳቸው በፊት ወደ ታቦተ ልደታ ለማርያም ቤተክርስቲያን መጥተው ተንበርክከው ጸለዩ ነው የሚለው ዜና ማዋላቸውና ሲጸልዩ እንዴት ነው ሀገርን የሚያጠፋ ሃይማኖትን የሚያቆሽሽ መጻሕፍትን የሚቆነጻጽል ጠላት ተነስቷልና ልጅሽ ወዳጅሽ ፈጣሪ በሰልፌ እንዲቆም ኃይል እንዲሆነኝ እማጸናለሁ። ስለዚህ ስለቴ ሰምሮልኝ ሱባኤሽን ተመልሼ በደጅሽ እንዳሳልፍ ካደረሽኝ ዝክርሽን በየቀኑ ዘክራለሁ ሲሉ ተማጸኑ፣ ብጻት ገቡ ነው የሚለውና በዚህ ብጻት መሰረት ስለታቸው ሰምሮላቸው እያዘዙ ሳይሆን እንደማንኛውም ተራ ባለጽዋ ማህበር ታጥቀውና ደግድገው ትንሽ ትልቁን አስተናገዱ ይላል። አድርሽኝ አልኳት አደረሰችኝ እያሉ ትንሹን ትልቁን አስተናገዱ። በሚመስለው መኳንንቱ ከመኳንንቱ ጋር፣ ህዝቡ ከህዝቡ ጋር፣ ወጣቱ ከወጣቱ ጋር መጠጣት ጀመሩ ማለት ነው። አድርሽኝ ያሉና ጸሎት ከተደረገ በኋላ የእህልና ውሃ ይቀመሳል ማለት ነው። መምህራን ካሉ ትምህርት ይሰጣሉ። ለምሳሌ በትልልቅ በወላጆቻችን ዘንድ ከሆነ አንድ ቤት ይመረጣልኝ። ምክንያቱም ንጉሱም አንድ ቦታ ላይ ነው 16ቱን ቀን በሙሉ ዝክሩን የዘከሩት እና በአካባቢው ጥሩ ተሰሚነት ያለው ጥሩ ምግባር ያለው ሰው ይመረጥና ከዛ ቤት 16ቱን ቀን ነው የሚሆነው። ለ15 ቀን ሰዎቹ ይከፋፈላሉ። የሚያስተናግዱት ራሳቸው ነው። የቤቱ ባለቤት ቤቱን መስጠት ነው እንጂ እና ደግሞ ቀኑ ሲሆን ብቻ ነው የሚያስተናግደው። ራሳቸው እያስተናገዱ ዝክሯን ይዘክራሉ ማለት ነው። በዚህ መንገድ ይካሄዳል የወላጆቻችን። ወጣቱ ደግሞ ምንድነው የሚያደርገው? በየቦታው ውጭ ላይ ይወጣና ትንንሾች ህጻናቶች በእነሱ በእድሜያቸው እንዳሉ ወጣቶች በወጣቶቹ ነው ጸሎት አድርገው በዚህ መንገድ ነው አድርሽኝ የሚከናወነው። በዛሬው መሰናዷችን በጎንደር ከተማ ከሚገኙ አድርሽኝን ሃይማኖታዊና ባህላዊ ስርዓቱን እንደጠበቀ ከ3 አስርት ዓመታት በላይ እያከበሩ ከቆዩና አሁንም ድረስ በማክበር ላይ ከሚገኙ የአድርሽኝ ማህበር አባላት ጋር ቆይታ አድርገናል። አባላቱ የአድርሽኝ በዓልን በናፍቆት የሚጠብቁት የሚጓጉለት በዓል ስለመሆኑ ይናገራሉ። እዚህ ሰፈር ይሄን አድርሽኝ ከመሰረትንና እንደ መኖሪያ ቤትን ከመጣን ከ1982 ጀምሮ በቤተ ክርስቲያን ያለውን ትውፊት ተከትለን 36 ዓመት ሙሉ እያከበርነውና 16ቱን ቀን ሙሉ እንኳን ደረስን እያልን የሚቀረን መባአም ካለ በመጨረሻ ለቤተ ክርስቲያኗ እየሰጠን እንኖራለን። በ15 በ16 በ17 ዓመት ዙሮ ይደርሰናል እና መቼ ነው የምትደርሰኝ? መቼ ነው እኔ ደግሞ ጎዝጉዤ እንደዚህ ማደርግ እያልን አሁን ታዩታላችሁ። ዛሬ ተረኛ ቤቱ የአቶ መንግስቴ ነው የተጎዘጎዘው። ተረኛው ግን አቶ ጸጋውና ወይዘሮ አስካለ ናቸው። ይሄን አድርሽኝ በየአመቱ በጣም በናፍቆት ነው የምንጠብቀው። አድርሽኝ ማለት በቃ በየአመቱ እንድንደርስ ነው። ስለታለን እንሳላለን። በየአመቱ አድርሽን ብለን እንደየአቅማችን እንሳላለን። እንደገና ወሩ አልቆ በ16 ያለንን አዋጥተን እንገባበዝበታለን። አድርሽኝ
ከጎንደር ቢነሳም ከአባቶቻችን ከእናቶቻችን ያየነው ነው። እኛም ተከትለናል። የሚጠጡ አሉ ልጆቻችን አሁን እግዚአብሔር ይመስገን። ስለዚህ እግዚአብሔርን በመጀመሪያ እግዚአብሔርን እናመሰግናለን። ሁላችንም ይሄው አለን። አሁን ስለታለን ስለታችን ይነበባል። በተራችን ጠብቀን እናደርጋለን። ተራችን በአንድ ተገናኘን እዚህ ከሚደግሰው ቤት ይሄ መዝገባችን በየቤቱ እየዞረ ይሄ ስለት ነው ውስጡ ያለው። ግን ስለት ብቻ ሳይሆን ትልቅ ታሪክ አለው። ከ82 መጨረሻ ላይ የፍልሰታ በዓልን መሰረት አድርጎ በእህቶቻችን በባለቤቶቻችን አስኳል መሰረት ጣል 83 በአብዛኛው አባላት ተሰባሰብንበት። አድርሽኝ ሲደርስ ሁልጊዜም በጣም በፈቃደኝነት እኛ ሁልጊዜም የምናስባት ልደታ መካነ ስብሐት ልደታ ለማርያምን ቤተ ክርስቲያን በቃ እሷ አሰባሰበችን ብለን ነው የምናስበውና ይሄ አድርሽኝ ሲመጣ ሁልጊዜም ሙሉ በሙሉ በፍላጎት ነው ሰዓቷን ጠብቀን አክብረን 16ቷን ቀን ባለመለያየት ተነፋፍቀን ነው የምንለያየው። አቶ መንግስት ያበጋዝ ባለፈው 16 ዓመት በፊት ደርሶት ለሚቀጥለው ደግሞ ለ16 ዓመት በሰላም ያደርስ ስንለው ኧረ እስከዛ ሰላምታ ሰጣለሁ ብሎ ነበር። አሁን ግን ሰላምታ አልሰጠም፣ ተገንተሃል። እግዚአብሔር የተመሰገነ ይሁን። እናደርገው ዝግጅት ዳቦ ተደፍቶ ቆሎ ተደርጎ የተለየ ዝግጅት ነው የሚቀርብ ያለት የመጀመሪያው ቀን ባለቤቱ የደረሰው ቀን። አድርሽን በተመለከተ ለ2 ዓመታት ያህል አልነበርንም። እዚህ ግን አልነበርንም ማለት አንችልም። ለምን ቀኑን እናስታውሰዋለን። በዛን ሰዓት ምን እንደሚደረግ እናውቃለን። ስለታችን ከፍላለን። መጨረሻ ስለትም ሰው ሲሳለም አብረን እንሳላለን እና ግን ስሜቱ ያን በማድረጋችን በየጊዜው በመገናኘታችን እንዳለን ነው የቆጠርነው። አሁንም እዚህ ላንመጣ የምንችልበት ጊዜ ነበረ። ነገር ግን ይችን ፍልሰታ እዚሁ አብረን መቆየት አለብን ለምለን የመጣ ነው እና እንደዚህ ትብብራችን አብሮ መኖራችን ደስ የሚያሰኝ በመሆኑ ይህን ያህል እናፍቀዋለን ማለት ነው። ሌላ ቦታም ብንሆን ቀደምት ጥሩ ጥሩ ጠላ እየተዘጋጀ በገንቦ ጠላ ይቀርብ ነበር። ኋላ ግን ለምንድን ነው እመቤታችን በዓል ነው መጠጣት ለምንድን ነው የሚጠጣው መጠጥ ተብሎ እናቶች መክረው አባቶች መክረው በሻይና በቆሎ መሆን አለበት፣ ጸሎቱም የሚያሰረይ እሱ ነው ተብሎ ወደ ቆሎና ወደ ሻይ ተለውጧል። በ2001 ይሄ መዝገብ ስቀበለው ወደ መጨረሻው አካባቢ ግን ቀኑን ሳስበው 18 ዓመት ነው እንዴ 18 ዓመት የሚደርሰኝ? አዎ 18 ነው የሚደርስህ አሉኝ። አይ እስከዚያ ድረስማ ሰላምታ ሰጥ የለ አይ አልኖርም አሉ። ኋላ እናቶች አሉ። እናቶች በየመንገዱ ሲያገኙኝ አሉ የተወሰኑ እናቶች እዚህ አባ መንግስቴ ከእድሜያችን 5 ጨምረናል አሉኝ። 3 ሴቶች ስንት ማለት ነው? 15 ተጨመረ እና ጨምረውኛል። እነሱ የጨምሩት 15 ከኔ ጋር 3 ተደምሮ 18 ሆነ። ደረሰኝ እንደገና እና ይሄ ሲደርሰኝ ታሪክ ነው። አሁን ለምሳሌ 80 ዓመት ሆኖኛል። አሁን በጣም ሲምፕል ነው። 80 እና 18 በደንብ ቆያለሁ። አሁን እንደዚህ አሁን በደንብ እንቆያለን። የአድርሽኝ በዓል ከሃይማኖታዊ ገጽታው ባለፈ ሰው ከሰው የሚጠያየቅበት፣ ጎረቤት የሚገናኝበት እንዲሁም ማህበረሰቡ ማህበራዊ ትስስሩን የሚያጠናክርበት ባህላዊ ትውፊት ነው። አድርሽኝ የእርስ በርስ ማህበራዊ ትስስርን በማጠናከር ረገድ ከፍተኛ ሚና እንዳለው የሚያነሱት የአድርሽኝ አባላቱ በዚህ ወቅት በሚኖራቸው የዕለት ተዕለት ግንኙነት አቅመ ደካሞችን በመርዳት የታመመ በመጠየቅ ማህበራዊ ኃላፊነታቸውን የሚወጡበት፣ ሰብአዊነት የሚገለጥበት፣ ለነፍስም ለስጋም የሚሆን ክዋኔ መሆኑን ያነሳሉ። ይህን ማህበር በመጠጣታችን ግንኙነታችን የሰመረ እንዲሆን ለሌሎች ደግሞ አርአያ ሆኖ የሚታይ ማህበር ነው የኛ ማህበር። ሁላችን እዚህ ያለነ አንድ አይነት ኑሮ ላይኖረን ይችላል፣ አንድ አይነት አቅምም ላይኖረን ይችላል። በዚህ አድርሽኝ የተነሳ ግን ሁላችንም እኩል ነን። በቃ
እኩል ነው እና በጣም ነው የምንደሰት በእውነት ተደስተን ከምንኖር ሁላችንም ልጅ የልጅ ልጅ አይተን በየቦታው በዚች የነበሩ አሁንም ወደ ሌላ ቦታ ቢሄዱም ልደታን እያስታወሱና አድርሽኝን እያስታወሱ በመላ ኢትዮጵያ እንዲከበር እየተደረገ ያለው ከጎንደር ትውፊት በመነሳት ነውና በዛም እኛ በጣም እንደሰታለን። ተደስተን ነው የምንኖረው። ቅድም ስንለው እንደነበረ ማህበራዊ ትስስራችንን የሚያጠናክርልን እርስ በራሳችን እንድንተዛዘንና እንድንተሳሰብ የሚያደርገን በመሆኑ በጣም በጣም ትልቅ እሴት ያለውና ትልቅ ሃይማኖታዊና ባህላዊውን ጨምረን የምናደርጋቸው ነገሮች በጣም እየጠቀሙን ያሉ መሆኑን ስለምናይ ለአንዳንዶቻችን እድሜም እንደጨመረልን ነው የምንቆጥረው በእውነት ምክንያቱም ብዙ ነገር ስለምናደርግ በዚህ የተነሳ አሁን መጨረሻ ማን በግ ይግዛ ማን ሽንኩርት ያምጣ ማን እንደዚህ ያድርግ ሲባል ሁሉም ስራ ድርሻውን ራሱ ነው እኔ ይሄን አደርጋለሁ ይሄን ያደርጋለሁ እያለ ስለሆነ እውነት እግዚአብሔር ይመስገን እዚህ ደርሰናል። ጉርብትና መኖሩ አብሮ መኖሩ ለአድርሽኛ ማህበር አብረን እንድንኖር ረድቶናል እና በዚህ ጊዜ በችግራችን በደስታችን ጊዜ ሴቱን በሴትነቱ የሚደረገው ማንኛውም ነገር እንዱም በወንድነቱ ማድረግ የሚገባቸው ማንኛውም ነገር ከእህት ከወንድም በላይ ያለን ሰው የዚህ ማህበር ሰው በጉልበትም በሀሳብም የማገዝ የመተባበር ሁኔታዎች ሁሉ አሉ። እንደገና ደግሞ ይህን ሀሳባችንን እምነታችንን ወደ ታች ለማውረድ ለልጆቻችን፣ ለጎረቤቶቻችን፣ ለአካባቢያችን፣ ለጓደኞቻችን በጎነትን እናስተምራለን፣ እናሳያለን። ቀና መንገዶችን የተሻለ መንገድ ይዘን ልንጓዝ ወደ በጎ ነገር እንድንሄድ የሚያደርጉትን ነገሮች ሁሉ በጋራ እንወጣለን። ማህበራዊ ግንኙነታችን፣ አብሮነታችን፣ ፍቅራችን፣ መተሳሰባችን እጅግ በጣም ጥሩ ነው። እኔ ትንሽ ደከም ያልኩኝ በጤና ምክንያት የኔ ተራኔ ነበር ግን አልተነሳው እና በጣም ብድግ ስንል እንደዚህ ቢያነቅ ጠጋ ልክ ዝም ብሎ አብሯል ሸምቀቅ ነው የሚሉልን እና እኔ ለጨዋታ ማሳመር ሳይሆን አንድም ቀን ሰው ተጋጭቶ እዚህ ታረቁ ምናምን እንድነው ኧረ ተባባሉ ሲባል ይሄ እንግዲህ አይተን አናውቅም። ችግር ካለም አንዳንድ ነገር ካለም የሚጠየቅ ሰው ካለም የታመመ ሰው ካለም ተነጋግረን እንሄዳለን። በሉ ገሌ እንጠይቀው በሉ እንዲህ እናድርገው እንደያቅማችን እና ጥሩ ህይወት ለምንኖር እንግዲህ አሟሟታችን አሳምረው ነው ማህበራዊ አገልግሎትን ለመስጠት የተቸገሩትን ለመርዳት የተጎማጎሙ የተጣሉ ካሉ ለማስታረቅ በሌላው በኩል ደግሞ እናታችን ልደታን ምክንያት በማድረግ ነዳያን ለማስታወስ ነው። በየዓመቱ 2-3 የሆኑ ነዳያንን አብረው ማዕድ እንዲካፈሉ ይደረጋል። ስለዚህ ይህ ማህበር በአባቶች በእህቶች በትልቅ እህቶቻችን ቢመሰረትም በምክንያት ነው የተመሰረተ። በምክንያትም እንገናኝበታለን። አንደኛ አንድነት ፈጥሮልናል፣ ሁለተኛ እንተሳሰባለን። በመጨረሻም ደግሞ ምንድነው በጋራ ጸልየን አገራችን ሰላም ገበያውን ጥጋብ እንዲሆን ልጆቻችን እንዲያድጉ በተለይ ደግሞ አሁን ካገኘነው እግዚአብሔር ከሰጠን ጸጋ እንዳይነሳን የምንማጸንባት ትልቅ የስለት አድርሽኝ ቦታችን ስለሆነ እግዚአብሔር የተመሰገነ ነው። እድሜና ጤና ሀብትና በረከቱን ረድኤቱን ሀገራችን ሰላም እንድታገኝ በጋራ የምንጸልይበት ማህበራችን የሚል ሀሳብ አለኝ። የአድርሽኝ ማህበሩ አባላት ይህን ሃይማኖታዊና ታሪካዊ መሰረት ያለው ማህበራዊ ክዋኔ ልጆቻቸውም እነሱን አርያ በማድረግ እየተከተሉ መሆናቸውን ያነሳሉ። ልጆቻችን አብዛኛዎች አሁን ከኛ ለቀዋል፣ በተለያየ ቦታ ነው ያሉ፣ ግን ባሉበት አድርሽኝ ይጠጣሉ። እኛ ስናደርገው የነበረውን በድርጊት አይተው ነው እንጂ እንዲህ አድርሽኝ ታከብራላችሁ ምን ብለናቸው አይደለም። እነሱ ግን ከኛ ያዩት ነገር በማየት እንግዲህ አንዳንዴ ድርጊት ከቃላት በላይ ይናገራል ስለሚባል በዛ መሰረት በጣም የተለያዩ ነገሮች የሚያደርጉ ልጆች ነው ያሉን። ለልጆቻችን ያስተላለፍነው ነገር በድርጊቱ ነው እንጂ የቃላዊ ትምህርት በመስጠት አለመሆኑን እኔ እገነዘባለሁ እላለሁ። ልጆቻችን አሁን ብትሄዱ እኛ ከተመለስን በኋላ 2 እና 3 ሁነው እቺን አድርሽኝን ይጠጧታል። እኔ አንድ ልጅ አለኝ ኤልያስ የሚባል እዚህ አይኖርም። ይሄን ያውቃል። ሲያድግ ይሄን ያውቃል።
አምና አልነበርንም እኛ ሌላ ሀገር ነው የነበርን። አሁን ዛሬ አድርሹኝን ስለት የግንቦት ስለታውን ስለት ምናምን ይለኛል። እኛ መቻለነ አሁንማ ስለው እንኳን እናንተ በህይወት እያላችሁ ብታልፉ አድርሹኝ እስካለ እኔ በጤና እስከኖርኩ ድረስ ስለቱን ከፍላለሁ። እስከዚህ ድረስ ለልጆቻችን አሁን መቤት ያሉ ህፃናቶች ይጠጣሉ አድርሽ ትንንሾቹ የልጅ ልጆቻችን ማለት ነው። እና ይሄ ልጆቻችንም ተከትለዋል። ትንንሾቹም አራያ የሆኑ ናቸው። በጸሎት የተጀመረው የአድርሽኝ መርሃ ግብር ከተበላ ከተጠጣ ከተጨዋወቱ በኋላ መልካም ምኞትን በመመኘት ስነ ስርዓቱን በመመራረቅ ያሳርጋሉ። ለዚህ ዓመት ደግሞ አድርሶናል። እግዚአብሔር ደግሞ ለሚቀጥለው ደግሞ ዓመት ደግሞ ተባረኩ። እግዚአብሔር ጤናችሁን ይስጥልን። የታመሙ ወገኖቻችን አሉ፣ የታመሙትን ይፈውስልን። ይሞ ቀደም ሲሉ ደግሞ እኛ ጋር ወንበር ቁጭ ነበሩ ደግሞ ይችን ዓለም ያለፉ ደግሞ ነፍሳቸውን ይማርልን፣ ጤናችሁን ይስጥልን፣ እናንተንም ከትልቅ ደረጃ ያደርስልን። ልጆቻችሁን ይባርክልን፣ ሀሳባቸውን ያሳካልን፣ ጤናቸውን ይስጥልን፣ አይለያየን፣ ፍቅር ይስጠን። ትልቁ ነገር ሰላም ነውና ሁልጊዜም በሰላም ጌታችን ጠብቆ ለቀጣይ ለ2019 በሰላም ያደርሰን። አይለያየን። ማህበሩን ያስፋው፣ ጤናችሁን ይስጣችሁ፣ የሞቱትን ነፍስ ማርልን፣ የታመሙትን ይፈውሱልን፣ ያሉንን ደግሞ በሰላም ያኑረን፣ አማማታችን ያሳምረው፣ ልጆቻችን በሩቅም በቅርቡም ያሉትን ይባርክልን። እናንተንም እግዚአብሔር ይስጥልን። እናመሰግናለን ስላከበራችሁን። እግዚአብሔር ያክብርልን። የአድርሽኝ በዓል ሃይማኖታዊ መሰረቱን እንደያዘ በማህበረሰቡ ውስጥ ልዩ ባህላዊ ገጽታን በመላበስ ለጎንደር ነዋሪዎች ልዩ ድምቀት በማጎናጸፍ የከተማዋ የነሐሴ ወር መገለጫ ሆኗል። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩት ማርታ አዱኛ ነበርኩ። የዓመት ሰው ይበለን።